ያው ዲያቆኖቻችሁ መጡ ውሸታም ናቸው አሏቸው። አታውቁም እምነት ሆነ እግዚአብሔር እጅ የለውም እግር የለውም ምሳሌ ነው ያላችሁት ውሸት ነው አሉ። ትክክለኛ እጅ እግር አለው አሉ። ግን ያንን ተገልጧል ብትለኝ አልተገለጠም ነው የምልህ አለ። ከኔ ቁጭ ብለው ሲማሩልህ ነበር ዲያቆንህ። ያው አረጋገጡት። ሂድና የፖስትኩልን ተመልከተው። ዲያቆኑ ራሱ አልተገለጠም ነው የምለው እኔ አለ። አጀንዳ ልታስቀይሩ መተህ ነብይ ነው። ሰውንማ አጀንዳ አይቀይርም። ጾታውን ሳናገኝ አምላካችሁን ጾታ እንዳለው ተገልጿል። ጾታው ሳይገኝ አጀንዳ ምንም አይቀየርም። ሰሞኑ አይቀየርም። ተበላችሁ። እኔን አልሰማም ብላችሁ ነበር። የዛኔ መጨረሻ ላይ ይሄ ልጅ እምነቱን አያውቅም፣ የእናንተንም እምነት እያሳታችሁ ነው ብዬ ተናግሬ ነበር። አባቶቻችሁ አዎ ስህተት ነው የተናገራችሁት፣ እናንተ ንጽጽር ላይ እንሰራለን የምትሉ ልጆች ብለው በግልጽ ተናግረውላችኋል። እግዚአብሔር እጅ የለውም አትበሉ፣ አለው በሉ። አትሸማቀቁ፣ አትፈሩበት አሉ። ለእኛ ብሎ ሞቶልናል ተሰቅነልናል እያልን በግልጽ እየተናገርን አይደል እንዴ? እጅ አለው ለማለት ምንድን ነው ያሳፈራችኋል? ያሳችኋል። እግር አለው፣ እጅ አለው፣ አይን አለው። ምሳሌ ነው የምትሉት፣ ምሳሌ አትበሉ። ትክክለኛ እጅ እግር አለው አሉ። ያ ምን አይነት ነው ብትለይ ግን መልሱ አልተገለጠም ነው ብለው አለ ቄሱ። ያው ሊቃውንቶቻችሁ እንደዛ ናቸው። አምላክ ረቂቅ የሆነ መለኮታዊ ማንነት አለው። እዚያ ለማንነቱ መገለጫዎች አሉት። እጅ እግር ይባልለታል። ግን ያንን መለኮታዊ ማንነቱን ከፍጥረታት ጋር አይመሳሰልም። ዲያቆኑ ራሱ ተናገረ። ይሄ ነው ትክክለኛ ማይ ማለት የእውቀት ባለቤቶች እነዚህ ናቸው። ግን ያ ከይፍያ የሚባል ነገር አለ። የአምላክ እጁ ምን አይነት ነው ብትለኝ ያ እጁ ከፍጥረታት ጋር እንዳልሆነ እነግርሃለሁ፣ እንደማይመሳሰል ግን አልተገለጸም ነው ያ ትክክለኛው መልስ አለ። ሂድና መልሱን አዳምጡ። ዲያቆን ራሱ አልተገለጠም ነው ብለዋል። ቁጭ ብሎ ሲማር ነበር ዲያቆኑ፣ ሰምቷል። ቃል በቃል ነው ያልኩትም ብሎላቸዋል። ያን አጀንዳ ልታስቀይስ ነው። ኧረ አይቀየርም፣ እሱ አጀንዳ አይቀየርም። በደንብ አድርጎ በመካከላችሁ እንትን ይባላል፣ ገና ይፈተሻል። ምዕመኑን ጭራሽ የሌለ ጥርጣሬ ውስጥ ነው የከተቱት። እስከዛሬ በስጋ የተገለጠ የሰው አካልን የያዘ አምላክ አለ ብላችሁ ክርስቶስን እንደ አምላክ ስንከራከራችሁ ስንወያያችሁ ቆየ። ጭራሽ ያ አልበቃ ብሎ አብም መንፈስ ቅዱስም ጾታ አላቸው ተባለ። ወልድ ብቻ አይደለም ሁሉም ጾታ አላቸው። አሁን ያ ጾታ አላቸው የሚለው ላይ ድምዳሜ ላይ ከደረሳችሁ ጾታቸው ምን አይነት ነው ብለን ይሄንን ሳናረጋግጥ ወዴትም አይቀየር። ወንድ ናቸው ሴት? ይሄን መልሰው ዲያቆናቶች ምዕመኑ ይጠብቃል። ይሄን ጾታ አላቸው እስከተባለ ድረስ ምን አይነት ጾታ እንዳላቸው ንገራቸው።